ጠንካራ ነኝ ብለሽ ነው? ጠንካራ የእውነት እጅ አትሰጭም። ታኮሪኛለሽ፣ ደስ ትይኛለሽ። በርቺ። እንዳፍሽ አድርገው የሚል ሙዚቃ ቢኖር ከፍት ነበር፣ ግን መኪና ላይ ችግር የለውም። እወድሻለሁ። በርቺ። በቃ ሰላም ልልሽ ነው። አድናቆቴን ልገልጽልሽ ነው የኔ ውድ። ያ ቴንክ ዩ። ፈርዶስ እነ ነጉ እነ ጌታ በነበሩ ሰዓት ማለት ነው። ከዩቲዩብ ጀምሮ ነው ማገሽ። አሁን ቲክቶክ ላይ መጣል። አሁንም አሉ ጌታ አሉ እና ቤሉ አሁንም አለሽ? አዎ አሉ፣ ሰማለሁ። እነ ጌታም አሁንም አሉ እና በጣም ነው የምወድሽ የኔ ድምቀት። ኑሪልኝ፣ ውድድ ነው ማድረግሽ። በቃ ይሄን ለመግለጽ ነው። ሄሉዬ የኔ እናት እወድሻለሁ። እሺ እንዳፍሽ ያርግ። እሺ ቻው። በቃ እና ጋይስ አንድ አይነት ሀሳብ ካላችሁ ለአንድ ሰው ውክልና ስጡት። ሄልዬ ሳስወጭኝ እኔ ሄልዬ ስትል አወረድኳት። እሺ ይቅርታ፣ ያው ሀሳብሽን ገልጸሻል ብዬ ነው። እሺ ሶሪ። አንድ አይነት ሀሳብ ካላችሁ አንድ ሰው የምታምኑት ውክልና ላኩት። እሺ ጋይስ አድራቂሽ ነኝና አድራቂሽ ሁለት ሰው ይበቃ። ግን ቴንክ ዩ አይመስላችሁ እንዴ? እስቲ ዴቫ ላስገባ። ዴቫ ከካሊፎርኒያ ላያለች። ያ ሰላም ሄሉ፣ እንዴት ነሽ? ሄሉ ቆይ ጨርስና ላውራ እንድንደማመጥ። ዴቫ ግባ። ይሰካ ነው ሂጂበት፣ አውሪ፣ ችግር የለም። ስትገባበዛላችሁ አለ በእኔ ማይክ። አንተ አመሰግናለሁ ሄልዬ። እኔም ማቀሽ ከዩቱብ ጀምሮ ነው የምከታተልሽ። እኔ እንደነሱ በጣም ወድሻለሁ ምናምን ወድሻለሁ፣ ግን ኔጌቲቭ ሀሳብሽን ኔጌቲቭ የምታደርጊያቸው ነገሮች ደግሞ እናገራለሁ። ቲክቶክ ከመጣሽ በሰው ፐርሰናል ላይፍ የምትገቢውን ነገር አልወድም። በተረፈ የምትጫወቺውን ሰው የላከልሽን ነገር ማጋለጥሽ እሱ ምንም የምቃወምሽ ነገር የለም። ከጃፒ ጋር የምታደርጉት ነገር እኔንም አልኮሊስት አረጋችሁን እየጠጣሁ አበሬያችሁ። እጄ ሁለት ጠርሙስ ስብር አደረኩት ትላንትና ተበሳጭቼ። እኔም ሳላስበው አልኮሊስት ሆንኩኝ። ዛሬ ስገባ ሄኒከን ሰብስቤ ነው የምገባው። ውስኪ ነው ሞርጌስ። ይሄ ሻቱ በተለይ ልብ እዚህ ጋር ላጠኝ። ሄኒከን ጠጪ ይሻላል፣ ግን እሱ ደግሞ ቦርጭ ያመጣብሻል። ስፖርት ያው እሰራለሁ የተወሰነ ሰዓት 30 ደቂቃ በቀን ቱር ሄዳል። እንደዛ እኮ ነው አሪፍ፣ እንደዛ እኮ ነው አሪፍ። እና እኔም ሳላስበው አልኮሊስት አደረጋችሁኝ እና ሁልጊዜ ነው በቃ እየገባሁ ቲክቶክ ላይ እናንተ ካላችሁን የሚይዤ ቁጭ ነው የምለው። እና አሁን ሳቆም ምን እያሰብሽ ነው? ምን ልቀይር? ወይ አታቆሚ፣ ቀጥዩ። አይ ምግብ ስለዘጋኝ እና የሆነ ሀሳብ አይምሮ ላይ ብዙ ነገር አለና እዚህ ማላወራው ተደራረበና የሆነ ጉልበት ነሳኝ እና ትላንትና አዞረኝና ወደኩኝ። አላበኝም። በእውነት ደግሞ ሰበብ አለ የሚፈልጉት። ለአንድ ሰዓት አምቡላንስ አረፍኩኝና ወደ ቤት ያመጡኝ። ቁልፌን ሰጥቻቸው መኪናን ይዘውልኝ መጡ ማለት። በስመ አብ። እንደዚህ ከሆነማ ይቅርብሽ። አሁን ትንሽ እረፍት አድርጊ። እረፍት አድርጊና ትንሽ ሆስፒታል ላይ ብዬ ጻፍኩላችሁ። ለዛ ጀስት ሰዓት የለም ማረፊያ ምናምን። ለማንኛውም እረፍት አድርጊ፣ ግን ጭንቅላትሽ ውስጥ ያለውን ነገር ዘርግፊው። እኛ አለንልሽ እኮ ከጎንሽ። አይ ይሄ ሌላ አጀንዳ ነው። ናይ አይደል? ከባድ ነው። አይ ችግር የለም። እንደገባሁበት እንዴት መኮታት ሲማታት እንዳለብኝ ማውቃለሁ። ጊዜ ነው እንጂ ልጁ በጣም ቸኩሏል መሰለኝ። በቃ ይሄ ልጅ ልፋታሽ ትንሽ እረፍት አድርጊ አሁን። እሺ እረፍት አድርጊና ጠጪ ከአንድ ሳምንት በኋላ ምናምን። ለመጠጣትም ቀጠሮ እያልሽ ነው? እሺ አብረን እንድጠጣ ነው። አንዳንዴ እኮ ቁጭ ብዬ ከአንቺ እኩል አነጋለሁ ስራ ከሌለኝ ጠዋት፣ ከዛ ቀን ተኛል እንጠጣለን። እኔ እኮ በነገራችን ላይ 8 ሰዓት 9 ሰዓት ዩቲዩብ ላይ እንቀመጥ ነበር። በከካው ነው ቡና እንኳን አልጠጣም አይደል? እውነት ነው። ጀስት ለሙሉ ልቀላቀል ብዬ እንጂ እኔ አመት ባልሆነ ምናምን ስጠጣ አይታችሁኝ አታውቁም። እኔ እንደውም አሁን ነው ከጃቢ ካዮሽ መጠጥ እንደምጠጭ ሁሉ አላውቅም ነበረ። ድሮ ምን ነገር ቡና አታፈይ ምን አትይ፣ ቁጭ ብለሽ ነው የምታነጊው ሌሊቱን። ጠዋት ስራ ትሄጃለሽ። አይኑ አቅሽ አለ። ድሮ ነው ማቅሽ። እኔ የዛሬ 7 ዓመት 6 ዓመት በጥቁር መነጽር እንደጀመርሽ ትዝ ይልሻል? ያ ገና በፊት ነው ማቅሽ። ገና ድሮን መከታተልሽ ስንት ዓመት ቲክቶክ ላይም አሁን ቅርብ ነው የመጣሽው ቲክቶክ አንቺ
አልመጣሽም ቶ አመት ሆነኝ እንደ ቲክቶክ ከገባ አልሆንሽም። ኧረ አይሆንሽም። ቅርብ ጊዜ እኮ ነው የመጣሽው። ግን ሀገሩን አንጫጫሽው 10 ዓመት እንደኖረ ሰው ቲክቶኩን በአንድ ግራ ቆምሽው። አይሄላ ይመችሽ። እናንተ በአንድ እግር መቆሙ ነው። ግን ብቻዬን ማቆሜ እኔ ላይ ትልቅ ተጽዕኖ አድርሶብኛል። ባይዘው እዚህ ማለት ነው። አይኖ ሄድ ያውቃለሁ። ማርያምን እኔ እኮ አንዳንዴ በቃ እንደ እንትላለሁ አስባለሁ። ታሳዝኝኛለሽ። ግን ጠንካራ ነሽ እኮ አንቺ። ሰው አያስፈልግሽም ሲጀመር። ጎበዝ ነሽ በእውነት። አይምሮሽ ራሱ ብስል ደስ ይላል። ቀስ በቀስ ፊት መንሳት የምችልበታለሁ። ያው ግን ለወስን ጊዜ እፈጃለሁ። እኔ እንደዚህ አይነት ባህሪ ያ አይ ጎበዘሽ። ሰው ማያስፈልግሽ ጠንካራ ነሽ። ከታች ምስቁት ምን ሆናችሁ? ሄለን እንደምወድሽ ድንገርሽ 7 ደረጃ ደርሶኝ ቴንክ እና ሄሉ በቃ እረፍት አድርጊና ስትጀምሪ እንትን በይን እሺ። እንጠጣለን አብረን። መጠጣት ጋብዥን ነው ችግር የለም። እና አትጨናነቂ ማርያም። እንደ የዚህን ያህልማ እንትን እስክትደርስ ጭንቅላትሽ እንትን ማለት የለብሽም። አይደለም እናንተ እንደምታስቡት ምናምን ችግር የለም። እግዚአብሔር ይሁንሽ ሄልዬ። ከመንግስት ጋር ከሀገር ጋር ከባላፍት ጋር የተጋጨሁት ጋር ስቲልሽ ለግራችሁ አንድ እናንተ የምታስቡት አለ። አሁን ብዙ ጨመሩ። ኧረ ጨመሩ። እኔም ደግሞ ተንኮለኛ ነኝ። ደውዬው ለሰው አናግራለሁ። ኧረ በስመ አብ። ኧረ ይሄን ልቤን ግን ኧረ እውነት እኔ ግን ትምክህቴና ትዕቢቴ ይገርመኛል እኮ ማን እንደሆንኩ ለራሴ ግራ ይገባኛል። ለማንኛውም እኔ ዝም ብዬ መጥቶ ነው ጋይስ፣ እየሰማችሁ ነው። ቁጭ ብላችሁ እየተበተባችሁ ባላቶች በዛ አይደው ዴባ ግባ ምን በቃሽ። ሄልዬ ልፋታሽ ለሌላ ሰው ድል ስጭ እሺ። እረፍት አድርጊና በሚቀጥለው እንጀምራለን። አብሽር እሺ ማለት አሁን በኋላ ሀሳቤ ልቀይሩላ ይችላል። እና ሳንገዛኛ እንዴት እናደርጋለን? ሀሳብ ከቀየርሽ ቴክስት አድርጊልኝ። አንተን ግን አልጠጣም፣ ዊስኪ ምናምን አልጠጣም። ይሄ ትልቅ አልኮል አልጠጣም። አንተን ጠጪ። ቢራ ሃይኒከን ውሃ ነው። ሃይኒከን ገዛል። ያ እሱን ጠጪ። በቃ ሄልዬ መልካም ውሎ እሺ። እረፍት አድርጊ ማሬ። አብሽር እንዴ ቻው። እሺ እናንተ ማርሹን ነካውት ውሃ ውስጥ ልገባላችሁ። ግባ ቻው። እሺ ዋጋሽን ታገኛለሽ። አቦ ዛ ንፍጣሞች ሌላ ነገር ውስጥ አትክተቱኝ። ዴቫ ግባ እሺ። እኔ ስትሉ ነው ዋጋዬ ምን እንደምታሳዩ ለማሳየት ስል ገደል ምገባ። እንዳትገፋፉኝ ጋይስ ተውኝ። ዴቫ ግባ። ዋጋሽን ስትሉ ዋጋችሁ ምን እንደሆነ ምን እንደምታመጡ ላሳይ ስል እኮ እያስከፈልኳችሁ ነው ያለው። ራይት ዴቫ ምን የት ነህ ዴቫ? ሚዩቱን አንሳው። ሂልተን ያለው ታይሰማ። የቱኛው ሂልተን? የማን ሂልተን? የቱ? በጣም ነው የምወድሽ ሄልዬ። አራሻለሁ እና ሄሉካ ዋትስአፕ እንዴት ነህ? ሸገሪያን ሸገር ሰላም ነው ሄሉ? ይሰማል? እንዴት ነህ? ማን ነው የሚያወራው ግን? ኧረ ተስማሙ። ኧረ ነው ሳምበዲ እያወራ ነው መሰለኝ። ያው እሺ ዴቫ ለመጀመሪያ ለዴቫ ዲል እንስጥ፣ ከዛን ፊራ ይገባል። ፊራው ባይዘው እንደዚህ እንጆይ ስታደርጊ ከሰው ጋር ምናምን ቅምቀማ ራሱ አጫዋች ይፈልጋል። ታውቂያለሽ? ከአሪፍ ሰው ጋር ስትሆኝ ምናምን አይነት ነገር ነው ይጠጣልሻል። ያ ጨዋታ ሙሉ ስለምትሆኝ ቶሎ ሴንሰር አታረጊም። ገባሽ? አንዳንዴ ማንንም እንዳታስታውሽ ያደርግሻል። አጠገብሽ ያለው ሰው ብቻ ጋር ነው ፈን የምታረጊው። ያ ለዛ ተመቸኝ። ጃፒ ደስ የሚል ቆራኘ ነው። በዛ ጃፒ በቁም ነገር ነው የምነግርሽ። አይ እኔ እንደዚህ ማለት ሰው ያቀኝም እኔ ግን እንደዚህ አያዋለሁና ይሄ አንገት ያለው ሰው ታውቂያለሽ? ማህተብ ያለ ሰው ያ ለጓደኛ ጥግ ድረስ የሚሆን ሰው ነው ማለት አቋሙን ንቅንቅ የማያደርግ ሰው ያየሁት ብዙ ቦታ ተፈትኖ አይቼዋለሁ። በአንቺና በሆዴ ነው ያየሁት። የጓደኝነት ጥግ ገባሽ እስከ መጨረሻው ድረስ ነው ሳክሪፋይ የሚያደርገውና ድሮ ኤምባሪውን አላውቀውም። አሁን ነው ከተግባባ እኔ እግዚአብሔር ከእስከ ድረስ በአንቺ ጉዳይ እንግዲህ ሁሉም እንደ ሳንቲም በተገለበጠበት ሰዓት ላይ አንቺ እንዴት በቃ የእናቱ ልጅ አይነት ሂሳብ ነው። በቃ እንደዛ ክርክሩ ማለት ነው። መልካም ነገሮች ናቸው። እንደዚህ ቁጭ አድርጎ ሲያጫውትሽ ደግሞ ህዝቤ ያው ይስለዋል። አበሻ ደግሞ በቃ ለማዳከር ያለው ጉጉት ይገርመኛል። ምን እንደሚጠቀም አላውቅም። በጣም ፎቃል ተጠቀምከው እዚጋ ውዝ ቢላው ነው ሸይጣን በል አይደለም በቃ ፎቶ እያቀናበረ ምናምን እንዴ ምን ይጠቀማል? ሰው ደስተኛ ይሆናል። ለምንድን ነው ግን? በጣም ነው የሚደንቀኝ። ትኩረት ሰጥቶ ነው የሚያየው እንደዚህ አይነት ነገር እንደው የሆነ የለም
ሌላው በባህሪ ደረጃ ከእስከ ድረስ በጣም ደስ የሚል ባህሪ ነው ያለሽ ምናምን። ያው አንዳንዴ ሰው ሞቅ ሲለው ኤክስትሪም ደግሞ አንቺ ኤክስኪውዝ አለሽ እኮ አንዳንዴ አፍሽ ራሱ የሆነ ነገር ድንገት ሲል በቃ በጨዋታ ማሪ መጣ ነው ምን ማድረግ አይቻልም ትያለሽ ስታወሪ ራሱ ማለት የሆነ ነገር ሜንሽን ስታደርጊ የጨዋታ ነገር ነው ምናምን ትያለሽ። እና ሁላችንም የሚገርምሽ ነገር እቺ ባለ 3 እግሯ ወንበር የለችም ሳባርገን ቁጭ ብለን ነው የምናይሽ ያ ፊት ለፊት እንትን እንደ ባቡጂ ፊልም ነው። ታውቂያለሽ አንዳንዴ እኮ የሆነ ስኪፕ ታደርጊዋለሽ የሚሰለች ነገር አለ ምናምንና ሌላው ልክ እንደ አድቫይስ አይደለም። ያው ቅምቀማው ባይዘው ጉልበት ይጠይቃል። ባይዘው ወርቃማ ጠጪ መሆን አለብሽ። ሃርድ እንደዛ አልኩ ምግብ ይዘጋል። የተረዳሁት ነገር እንዴ ምግብ ትያለሽ እንደም ጨርሻ እኮ ነግርሽ ሁሉ ይከዳሻል እኮ በጣም አስቸጋሪ ነው። እኔ በተነሳው በተቀመጥኩ ቁጥር ጁስ ጠጣለሁ ምናምን ሌላ ጊዜ አይደል። አሁን ስለምጠጣ ጁሱንም ተውኩት። ስራ ቦታ ስሄድ ብቻ ነው የምጠጣውና እንደ ይሄ ድራግ የሚያጨሱ ሰዎች የለም ብርክ አልኩ እና እንትን አረገኝ። ትላንት አወጣኝ ነው ለሰው ጠርስ ከሽ አረብኝ ምን አለ ለሆነ ነገር በዚህ ብትቀጥይ እኮ ታኛለሽ አይደለ? በዚህ ብትቀጥይ ውስጥሽ ባዶ ነው የሚሆነው። ውሃ ላይ ብትወረወር አሰምጭም እኮ ባባሽ የምሬ ነው። ከዛ ዋርድ ነው የሚሆነው እና አቅምሽ የሚችለው አይነት መጠጣት ግን በስሱ ያው ለጨዋታ ስለሆነ የመስከር እንትን አላማ አይደለም ያለው ጌሙ ሳታውቀው ዝም ብሎ ትልፈዋለህ። ገባ? ይሄ በተለይ ቅጣቱ ሻቱ ምናምን እንደዛ ነገር ያ ኤክስኪውዝ ተደራረጉ ወይ ሽጉጥ ማዘጋጀት ይሻላል። ሰው አታስገቡ። በቃ ሁለታችሁ ብቻ ተጫወቱ። ማርያምን እንደዛ ነው ደስ የሚለው። አንጀት ይቆርጣል። የወንድም የሴት ማሽቃባጭ አያስፈልግም። በቃ ሁለታችሁ ናችሁ የምትግባቡት። የምር በቃ ሁለታችሁ መጫወት ያንን አድቫይስ አደርጋለሁ። አግብቻለሁ አግቢ ሳይለኝ አገባ። የሚያሳዝን ያስጠላኝ ነገር አግብቻለሁ አግቢ ሳይለኝ ሳይነግረኝ ለምን ድብቅ ያደረገው ገብቷል? ኖ አይ የሚወድ ሰው ያኮርፋል እንጂ አይረቀም የትም አይሄድ። በረጅም ገመድ የታሰረ አርፍ ያው ጓደኝነት አግብቻለሁ አግቢ ሳትለኝ ምን ነው ድማሙ ያስቱካን አንጎራጉሪለት በኋላ ጊዜ ካለሽ ከገባሽ አይደለም ጆክ አድርገሽ ከፈችለት እንዴናለ ታሰራሉ ያ እሺ ዝፈኑ ረኬት አምጥቻል ምን ችግር አለ በወንድ ቅላጼ ሄሎ ደህና ነኝ። ለማንኛውም አትጥፊ ትመችናለሽ። ዴቭ ደህና ነህ? እግዚአብሔር ይመስገን። አማን ነው የሚልነሽ ፊራ ግን ይቀድማል። በተራ ከሆነ ግን እናንተ ተመቻችሁ። እሺ ኦኬ። አይ ዝም ስላለ ነው እንጂ ያወሩ ችግር የለም። ተቸኩላለች። መቸኩል ከሆነ ትግባ ይላል ኤሚ ይሄጅበት የምትገባ የምትቸኩል ከሆነ ትግባ፣ አለበለዚያ ግን ነው አውራ። እሺ ኦኬ። ገባለሁ። ከኢትዮጵያ ነው እንደ ኔትወርክ ከኢትዮጵያ ነው። እኔ ጋር ነው ኔትወርኩ። ያ እንትን ትዘገኝ ዳዊት ባለው ነገር ዴቭ ባለው ነገር ነው የምስማማው ሙሉ ለሙሉ። የሱ ሀሳብ የኔ ሀሳብ ነው። በቃ አስመረንበታል። ትደግመዋለህ ራስህ ዴቭ። ዴቭ የተውነ ነው ኢትዮጵያ ነው እንዴ? ሂልተን ያለው አረ ኢትዮጵያ ነው። የማን ሂልተን ነው እንግዲህ? የኢትዮጵያ ወይስ የት ነው? የስ ነው ያለው ማለት በሩ ላይ ቁጭ ብለህ ነው? ምን ነው አይን ነው የምታየው? አየር እየጠበቅኩ ነው። አይን ታየዋለህ፣ ጽሁፉን ታሳየናለህ። አልገባም እናውቃለን። አየር እየጠበቅኩ ነው። አትሄጂም? ደቅ ብዬሽ እኮ ነው አየር እየጠበቅኩ ነው። ልበር ነው ልበር ነው ነው አይደል? ስራ ምናምን ነው እና እዚህ ከውስጥ የሚወጣ ሰው አለ ምናምን ፒክ ላደርግ ነው እሱን የመጣሁት። ስባ አውጣው ካልወጣ እንዴ በሳት ነው ልሸከመው ነው። ይሄን ቅሪብ ለማለት መልካም ስራ ያ ናይ ዴቫ መኪና ላይ እንደሚሰራ እናውቃለን። ግባ። ሌላ ሰው ማን ያላወራው? ኤሚ ፊራ ኦልሬዲ በዴቫ ተስማምቷል። ድምጽ ታቅቦ አው በጣም ተስማማኝ እኮ ያዳመጥኩት ነበር። በቃ የሱ ሐሳብ ደስ ይለኛል፣ ግን ባታበዢው ደስ ይለኛል። በቃ አንቺና እነሱ አንድ አይደላችሁም። ባይበዛ ደስ ይለኛል። ከዚያ በተለፈ ለማናሽ በጣም አልከታለም ይላል። ምኑ ነው የማይበዛው? የምር አልከስ መጠጥና ይልዬ
ኦኬ እኔ አሁን በስተመጨረሻ በስግድና በመጠጥ ስሜ ይታወቅ። በጣም ነው የማሳዝነው። ሳስጠላ ምን አይነት ታሪክ ነው ያለኝ ጌስ ምጣፈንታይ ግን ሲያስጠላ ጌስ እንደዛ ማለት አይደለም ባይበዛ ማለት ነው። እነሱ በቃ የሚጫወቱብሽ የሆነ ፈን የሚያደርጉብሽ ነገር ነው ይመስለኝ። ለዛ ነው የሚደብረኝ። በቃ እነሱ ይዝናኑብሻል። እነ ጃፒ አንድ ቀን አይታ ማለት ነው ሁለት ሆኖ በቃ እየጠጣው ነው እኮ ወደ እኔ የመጣው እየጠጣው ነው እኮ ከኔ ጋር የገባው። ከሱ በፊት እኮ ጠጣ ነበር። ለተሰራችን ላይ ሳላደንቅሽ አላልፍም። እኔ ራሴ የምሬን ነው የማወራሽ። አንዳንድ ሰዎች አሉና ምን ይላሉ መሰለሽ መጠጥን ምናምን የሚሳደቡ ሰዎች አሉ። ምናምን ቢጠጡ ያስተፋቸዋል እኮ አይችሉማ። ለመጠጣት ማቀም ያስፈልጋል። አሁን እነማኛው ዝም ብለው ሲያወሩ ሰማ እኔ አልቀምስም ምናምን ጁስ ነው የምጠጣው ምናምን አጥቤት ነው የምጠጣው ምናምን አይነት ነገር ይላል። ለመጠጣት ማቀም ይፈልጋል እኮ ወንድነት ያስፈልጋል። ወንድ ነው ደግሞ ከሳምንት አንድ ቀን ካልጠጣ ምን ወንድ ነው? ዮኒ እኮ ቀይ ወጥ እንኳን ሲበላ ላጩን አላየም ሲያዝረከረክ እንኳን መጠጣት አረ ተጣጣይታል የከንፈሩ ቀላና እዚህ ላጭ ምናምን ዮኒ ህፃን ነው የሚመስለው እኮ የአበሻ እንጀራ ሲበላ። እኔ እኮ የሚገርመኝ ነገር አበሻ ሳያገባ ስለ አበሻ ሴት ሲያወራ ነው የሚደንቀኝ። አበሻ ሴት እንዲነች አበሻ ሴት እንዲነች አያውቅም እኮ ባልግባባ ተግባብቶ ነው የሚኖረው። የሚያወራውን አይገባት ሐሳቡ ምን በአማርኛም እንደሚያስብ አታውቅም እኮ ከም ቤቢ ላታል ቁጭ ስላለች ጎ ትላል ይሄዳል። ዛስ እዚህ ሲስላይ አማርኛ ተናጋሪ ብትሆን በስማ እንዴት እንደዚህ ነገር እንዲያስተያየት ትሰጣለህ? ሌላ ረብሻል ገብቷል። ታረስ ታማሚ ሆነሽ እኮ እንዴት ነው ልትሆኝ አንዴ አንዳንድ ጊዜ አለመጨቃጨቅ ቋንቋ ማትግባባውን ሰው ጋር አብረህ ትኖራለህ። የሚያግባባውን ብቻ ማች አርገት አቅምሽን ታውቂያለሽ። ገብቶሻል። እስክትችው ድረስ እየጠጣሽ ነው የተጫወሽ ነው ፈታ እያልሽን በቃ ሲሆን በቃ አለቀ። የመጠጣትን ትንሽ ትቀንሻለሽ። አሁን የሆነ ጁስ ነገር ከጎን አስቀምጠሽ እየበረዙ መጠጣት ምን አባቱ የምን በደረቁ መሞት ግን አሁን ለመጠጥ ይሄን ሁሉ አቅድ ማውጣታችን አናሳዝንም? ኖ አሪፍ ነገር ነው። በእናትሽ ወር ስኮር አጠጪ። ገብቶሻል። እኔም እኮ አደርገዋለሁ። ገብቶሻል። በሳምንት አንድ ቀን ሁለት ቀን ላይቭ ላይ እንደዚህ ቁጭ ብዬ እጫወታለሁ ከምወዳችሁ ሰዎች ጋር። ገብቶሻል። እንደዚህ ብታረጊ አሁን እና ወር ስኮር ድረስ የሆነ ሲሪየስ ነገር አያስጠላም። የራስሽን ህይወት መኖር አለብሽ። ስለ ሰው ህይወት ማጣፋት ምን አገባኝ? ደግሞ ከኔ ሚስጥር አታውጪ ምናምን ነገር የሚባለው ነገር አለ። ሚዲያ ላይ መጣ ሰው ነው ስሙ የሚነሳው። እቤት ተቀመጠ ሰው ማን ይነካዋል? ራሱን አጋፍቶ ራሱ ዝም ብሎ በተናገረው ልክ ነው። ዝም ብሎ ምስጢር ብቻ ምናምን አይደለም። አሁን ሰው ሆነ አጠገቢያ ፈታ በእናቱ አቅም ይጠይቃል። ሁሉ ነገር የሚያምርበት ሰው አለ፣ የማያምርበት ሰው አለ። መጠጥ የምንጠጣ ቀን ተቀላቀለን ችግር የለም። ከጃፒ ጋር አብረን እንገባለን። እከሰታለሁ፣ አንድ ቀንማ እከሰታለሁ። ማርያም ግን የምትቀጣውን ትቀጣል። ህዝቡም ግን ሰካራም አድርገህ ኧረ እኔ አልችልም እኮ እግዚአብሔር እዛው ነው ምላስ የሚቀርብ እኔ አልችልም። እና ቢሮ ወደኛ አድርግናቸው እዚህ ሚዲያ ላይ አሁን ደግሞ ጠጭ ትጠጣለህ ሆነ እኮ መስፈርታችን እንዴ ጀማሪ በተለይ አገሩን የነቀነኩት እኮ በመጠጥ ሳስጠላ። ኧረ አንቺ ደስ ይላል። በዛ ላይ ሌላ ሰው አይነሳም። ፓፕ ጃፌ ስትይ ነው የሚሰማው። እንዳትሄድ እኔ አወጣለሁ። ገብቶሃል? እንዳያወጣ ነው እኮ እንደዛ ስር የምጣል እንዳትሄድ ና እዚህው ቀንሰው ልትመጣ ነው ምናምን ቡድን እዚሁ አያዋለው ምናምን። አንቺ ቅማል አለ ይሁን ግደለው በለው ቅጨመው በለው ቅማል ምን አገር ማስታወሱ ራሱ ነጭ ቅማል ምናምን ነገር ብሎ የሚሳደብ ሰው ነጭ ቅማል ማወቁ ራሱ ቅማል አማረ ማስታወሱ ራሱ ድሮ የነበረ ነገር እኮ እዚህ ላይ እንደዚህ የሚሉ ሰዎች ምን አይነት ሰዎች ወሰዱ? ድሮ እንደዚህ ትምህርት ቤት አይታል አንድ ተማሪ እንደዚህ ከነካ እጅን እንደዚህ ነው እኮ የምታደርገው። ቅማል ያጌት ትላለህ። የሆነ ተማሪ እርሳስ ሊበደል እኮ ሊሆን ይችላል። እንደዚህ ከነካ ፍሩና ነው ትላለህ። እጅን ብቻ ነው የምትልሽ እስከምተው እንደዚህ ከዛ ዝም ብሎ ከነካካ ምን ነክተው ነው ትላለህ። ገብቷል? እንደዚህ አይነት አስተዳደግ ያደጉ ናቸው እኮ ከቅማል በስተቀር የማይታያቸው። እኔ ደግሞ ደንታ የለኝም እንደዚህ ነው። እኛ የምናውቅሽ እኮ ሄሉዬ ካካው እየጠጣሽ 10-11 ሰዓት በደንብ አድርገሽ ስታጫውችን ስታዝናኝን ነው እኛ የምናውቀው።
ስለዚህ መጠጥ እንደውም አያስፈልግም ባይነኝ እኔ የበፊቱ ጨዋታሽ እንዲመለስልን የነበረው መግባባቱ መጫወቱ በጣም ደስተኞች ነበርን እና አያስፈልግም። እኔ ባትጠጪ ባይነኝ። ወይኔ ግን እኔ አሁን ሰው ዲስከስ ስለመጠጥና ስድብ ላይ እኔ ላይ ዲስከስ ያደርግ አድርገን ሳይሆን በቃ አዲስ የመጣ ነገር ነው ይቀራል ነው፣ አስፈላጊም አይደለም። በሱም አናቅሽም፣ እኛ የምናቅሽ በካካው ነው የምናቅሽ። በሱ እንድትቀጥይልን ነው የምንፈልገው። ግን የስንት ዓመት ጥረቴ በስድብና በመጠጥ ሲጣጣ አያምም። ይሄ ራሱ እኮ አንድ ህመም ነው። እሱ ራሱ ያስጠጣኛል። ባይዘው ሸርሙጣ ብላ እንኳን ሲሰድብ ሻለች ነበር የምለው። ትዝ ይላችኋል? ሻለች ነበር። እኔ እኮ 6 ዓመት ነው የማውቅሽ አይደለም ነበር እኮ እያየሁ ኖርማል ሆነብኝ አይደል? እያየሁት መጥፎ ኮሜንት ራሱ እኮ አታነሱት ነበረ በፊት ላይ። ግን ያንቺ ጨዋታ በአንድ ሰው የተመሰረተ አይደለም፣ በአንድ ሰውም አይጠፋም። እከሌ ስለመጣ እከሌ ስለሄደ አይደለም። እኛ የምናውቅሽ ድሮም የነበርሽው ሄለን ነሽ፣ አሁንም ያለሽው ያው ነሽ። ምንም ብትሆኚ ለእኛ ድምቀታችን ነሽ። ግን መጠጥ የሚባል ይቅርብሽ፣ በቃ ካሁን በኋላ እንዳትጠጪ። ምንድነው ያበላሽው? ሚዲያ ላይ ምን አለ መሰላችሁ? ሪያክሽን ማድረግ ሰው ያበላሻል። አሁን እኔ ሪያክሽን ማድረገው ሰዎች በሰሩት ቪዲዮ ላይ እንደዚህ ማለቷ ነው እላለሁ አይደለ? ብዙ ግን የምታውቀው በዛ ነውና እነሱ ያሉትን ቃል እየሰማው ስደግመው ኖርማል ሆነ ለኔ ላይምሮ መሰለኝ። እና አሁን እነሱ የሚሉትን ቃላቶች እኔም ማለት ጀመርኩ። ያንቺ ሐሳብ አይደለም ተወሱ። ታዲያ ያንቺ ሐሳብ አይደለም ናይ ግን ይሄ ስድቦች አሁን እንትና እናታችሁ ትነፋ ምናምን ስትል ኧረ በስመ አብ እንደዚህ አለች እል ነበርና ስደጋግመው እንደ ኖርማል አይምሮ የተቀበለውና እኔም አልኩት ሪያክሽን ማድረግ ተጽዕኖ ይሄን ያደርስባቸዋል። ባይዘው ያ ዝም ብለ ራስ ማሳደግ ሪያክሽን ግን እነሱ ላይ ነው። ፖለቲካም ካወሩ ፖለቲካ ስተነትን አንተም ፖለቲካ ውስጥ ገባል። ገብቶቻል? መተንተን አይቀርማ እዛ ላይ ቪዲዮ ላይ ነው ሪያክሽን የምታደርገው። ግን ሐሳቡ እኮ ያንቺ አይደለም እኮ ያ ሐሳብ አሁን ይሄን ቃላቶች እንደ ኖርማል እኔም መጠቀም ጀመርኩ። አይሽ አይምሮ እንዲላመድ ሆነ ያ ሪያክሽን ማለት ያ ታዲያ ተሳዳቢ አያስብልሽም እኮ አንቺ። ተሳዳቢ የሚሉት አሁን በዚህ 1 ወር 2 ወር ውስጥ ያወቁሽ ሰዎች ናቸው። እኛ የምናቅሽ ግን በጣም ስላሳደረብኝ ነው። ታዲያ ከየት ተማርሽው ላለችው ይሄ ነው ተጽዕኖ ሪያክሽን የምታደርጉ ሰዎች ይሄ ነገር ተጽዕኖ ያሳድርባቸዋል። በማንኛውም ነገር ማውራት የማትፈልጉት ነገር ላይ አስተያየት ትሰጣላችሁ። ለምን ያን ነገር ስተነትኑት ከዛን ያን ነገር ደግሞ ኢንፎርሜሽን ይመጣላል እዛው ላይ ፍሪስ ታደርጋል።